ብሌን በመጨረሻ በኃይሉ ቀጥቅጦ ጥሏት ነበርና ሳሚ እንግዲህ እየተከታተላት በነበረ ጊዜ ወደ ድንገተኛና ወደ አደገኛ ክፍል ሆስፒታል ወደሚገኘው ይዞ እየበረረ ሄዷል። ወይዘሮ ሰላምና ገነት እንዲሁም ደግሞ ዳግም በለቅሶ እየተንሰፈሰፉና መከራቸውን እያዩ ይገኛሉ። ዳግም ከሚባለው በላይ በስልክ ደውሎ ከውሽማሽ ጋር ወክ እያደረግሽ እንዴት እናቴ ቤት ነኝ ትይኛለሽ? ይህ አይነት ውሸት በጣም አደገኛና ብልግና ነው ብሎ ሲናገራት ያንን እያብሰለሰለችና እያስታወሰች ነበር። ዳግምም ባደረገው ነገር ቆይ ምን አባቴ ሁኜ ነው ብሌንን እንደዚህ ልላት የምችለው ብሎ ተጸጸተ። አቶ በኃይሉ ብሌንን መንገድ ላይ አግኝቷት ወይዘሮ ሰላም ለቃል አንዳንድ ነገሮች እንድትገዛ አዛት ነበርና ብሌንም ወይዘሮ ሰላም ባዘዘቻት መሰረት እቃው ወደሚገኝበት ሱቅ እያመራች ሳለ አቶ በኃይሉ ብቻዋን ሲያገኛት በጣም ደስ አለውና አንቺ ኩራዝ፣ አንቺ ድንቢጥ ዶሮ እንኳን ደህና መጣሽ እያለ በፈገግታ ተቀበላት። ብሌንም አንተ ሰውዬ አትከተለኝ፣ እጮሃለሁ፣ እሪ ብዬ ከባድ አደጋ ነው መፈጥረው ብላ ስትለው እሱም የፈለግሽውን ነገር ማድረግ ትችያለሽ ብሌን፣ የዛሬውን እድል ሻመት ብኖር ላገኘው አልችልም። ዛሬ አንቺን የእንጀራ ገመዴን እንደበጠሽው አልማዝን አፈላልገሽ ለሰላም የሰጠሻት አንቺ ነሽ። ስለዚህ ብዙ ነገር ከሰላም ማግኘት እንደምችል እያወቅሽ እድልን ስላበላሸሽብኝ አሁን ላይ ከምትዩና ከምታስቢው በላይ ሁሉንም ነገር አሳጣሻለኋልና አፍኖ ሲቀጠቅጣት ብሌንም ራሷን ስታለ ረጅም ጊዜ እዛ ቦታ ላይ ማንም ሳይደርስላት ብዙ ነገር ሁና ነበረ። ገነትና ሰላምዬ ከቃል ጋር ሆነው ስለ ቃል እየተመካከሩና እያወሩ ሳለ የሳሚ ስልክ በድንገት ተደወለ። እያናገረ እየወጣ እያለ ብሌንን ብቻዋን መተው የለብኝም፣ ይሄ በኃይሉ ከባድና አደገኛ ሰው ነው፣ የሆነ ነገር እንደሚያረጋት እርግጠኛ የሆንኩ ለምንድን ነው ዝም ብለው? ብሌን እርግጥ ከህይወቴ ውጣ፣ በፍጹም እፈልግሃለሁ ብዬ አንድ ቀንም ብዬ አላውቅም፣ አንተ ለእኔ ምንም የምታስፈልገኝ ሰው አይደለህም ብለው ነበር። እሱም በጣም በሚያሳዝንና በሚገርም ሁኔታ ውስጡ እየደማና እያለቀሰ እያንዳንዱ የተፈጠረውን ነገር አምኖ መቀበል ቢያቅተውም መጨረሻ ላይ እንግዲህ ወዶ ሳይሆን በግዱ ከብሌን ህይወት እንዲወጣ ተገደደ። እንግዲህ ሳሚም ስልክ እያወራ ሳለ ተከትሏት ብሌንን ሲሄድ አቶ በኃይሉ አደጋውን ካደረሰባት በኋላ ከዛ ቦታ ላይ እየበረረና ደብዛውን አጥፍቷል። ሳሚም አቶ በኃይሉ ጋር መሯሯጥ ሳይሆን ብሌንን ቶሎ ወደ ሆስፒታል ይዞ መሄድ ስላለበት እየበረረ ድንገተኛ ሆስፒታል ይዟት ሄደ። ለሰላም ደወለላትና ሰላምም እየበረረች ወደ ሆስፒታሉ ስትመጣ ብሌን እዛ ተዘርግታና ከባድ አደጋ ደርሶባታል። ሳሚ ጀግናውና አንበሳው የብሌን ህይወት መቀደም ስላለበት እሷን ታቅፎ እየሮጠና እየበረረ ከሚባለው በላይ ታሪክ ሰርቶ እንግዲህ ወደ ሆስፒታል ይዞ ሲሄድ ዳግም እና ገነትም ተያይዘው ሲመጡ ራሳቸውን መቆጣጠር አቅቷቸው በለቅሶ ፈነዱ። ሰላም ሰላም ሰላም! ውዴት ከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ አድርጉኝ ማለት ነው የኔ ውዶች። እንግዲህ ብሌን እጅግ በጣም የሚያሳዝን ከባድና አደገኛ ችግር ውስጥ ገብታለች። ወደ ወይዘሮ ገነት ቤት ተያይዘው ሂደው ነበር። እሱ ምንድን ነው ይቺ ጦሰኛና መከረኛ ቃልን መንገድ ላይ ወርቃ ማንም ሳይፈልጋት ቀርቶ ወይዘሮ ገነት ደግሞ ሁሉንም ነገር ይቅር ብዬሻለሁ ብላ በመልካምና በየዋህነት አምጥታ ቤቷ ውሃም ምግብም ሰጠቻት። በጣም ርቧትና ራሷን መቋቋም አቅቷት ስለነበር ገነትም አበላሏን ስታይ እየተገረመች ደነገጠች። መጨረሻ ላይ ወይኔ የዘንድሮማ ይለያል፣
ጭራሽ በእንደዛ አይነት ሁኔታ እናትሽ ገነትስ ብታይሽስ ምን ይባላል? ቃልዬ አንቺ በሰዓቱ ብዙ ነገር አጥፍተሻል። ሆኖም ግን እኔ ይቅር ብዬሻለሁ። ቤት የፈጣሪ ነው። አንቺ እንደዚህ ጎዳና ላይ ወርቀሽ ሰላም ብታይ ምን ያህል ልቧ እንደሚሰበር አስበሸዋል? አለቻት። እውነት ለመናገር ማዘር አንቺ በጣም ጥሩና መልካም ሴት ነሽ። ከምታስቢውና ከምትዩ በላይ እኔን ዋጋና መስዋዕትነት ከፈልሽልኝ። ከዛ ቦታ ወጣሽኝ፣ እርቦኝ ጠምቶኝ አበላሽኝ። በጣም አመሰግናለሁ እያለች ማመሰጋገን ጀመረች። ሌላውና ትልቁ ነገር ደግሞ ወይዘሮ ገነት ቃልን እንደዛ ካለቻት በኋላ ከወይዘሮ ሰላም ጋር በረንዳ ላይ ወጡና ሰላም ከምትዩ በላይ ቃል ተለውጣለች። የበፊቷ ቃል አይደለችም። ልጅሽን ደግሞ መቆጣትና መምከር ነው እንጂ ያለብሽ። ሴት ልጅ ናት። በዚህ ዘመን ጎዳና ላይ ወጥተሽ ከባድና አደገኛ ችግር ውስጥ ብትገባ ጸጸቱንም አትችይውም። አንዴ ያለፈው አልፏል። አልማዝን ከባህሉ ጋር ሆነው ያደረጉት ነገር ከባድ ቢሆንም አንቺም ለረጅም ጊዜ ራስሽን ስተሽ እብድ ሆነሽ ነፍሰ በላ ነኝ እያልሽ ስታለቅሽና አይምሮሽን ስታጨናንቂ ነበር። መቼም አንድ ልጅ የሆነ ሰው እናቱ በዚህ ልክ ሲጨነቅበት ደስ አይልም። ቢሆንም የወላድ አንጀት ነው ብላ አለች ገነት። እኔ እውነቱን ስነግርሽ ቃልን መቼም ላምናት አልችልም። ስለዚህ ወደ ቤትም ይዣትም አልሄድም። ከአንቺ ጋር ዝሁትውንና ብሌንን በጣም ነው መወዳት። ብሌንን ያሳደግሻት አስተዳደግ በጣም ደስ ይላል። እስኪ ከዚህ ከቤት ጥሩና መልካም ነገር ብትማር እዚሁ አንቺ ያዥልኝ። እኔና አንቺ ቤተሰብ ነን። ቃል የምትፈልገውን ነገር በሙሉ አደርጋለሁኝ ብላ ወይዘሮ ሰላም ለገነት ተናገረች። ገነትም ምንም ችግር የለው በእኔ በኩል እሷ እንደ ቃል ለመሆን ፍላጎት ካላት አይደለም አጭር ጊዜ ረጅም ጊዜያት በሙሉ ከኔ ጋር ብትቀመጥ ምንም የሚቸግረኝ ነገር የለም ሰላም ብላለቻት። ዳግም እንግዲህ ከመኝታ ክፍሉ ሲነሳ ወደ ብሌን ጋር በተደጋጋሚ ሲደውል እያነሳችም አይደለም። መኝታ ክፍሏም ሄዶ ፈለገ። ሰላም እያለ መጣራት ጀመረ። ክችንም ገብቶ ብሌንን ፈለገ። ብሌን እንግዲህ የለችም። ዳግም ቆመና አሁንም ከዛ ከማይረባ ሳሚ ጋር መንገድሽን ቀጥለሽ ነው? ወይኔ አሁንስ መጫወቻ ነው ያደረግሽኝ። እንደው ምን አባቴ ባረግሽ ይሻልሻል እያለ መቃጠልና መናደድ ጀመረ። በመጨረሻም እንግዲህ ምንም ማድረግ እንዳለበት ሲያስብና ሲጨነቅ ማድረግ ያለበት ትልቁ ነገር እንግዲህ በህይወቱ ዋጋ መክፈል እንዳለበት አመነ። ስሚ ብሌን እኔን እንዳታታለልኝ የት ነው ሄድሽው ብሎ ሲላት ዳጊ ምን ሆነሃል? ተረጋጋ። የሆንኩትን ሚስጥሬን ብትጠይቀኝ ይሻላል ወይስ እንዲሁ ዝም ብለህ ብታጃጅለኝ አለችው። እሷም በጣም ተናዳ ስለነበር የፈለገ ይሆናል እንጂ በእንደዚህ አይነት መልኩ እንድትጫወትብኝም አልፈልግም። ስለዚህ ወደድክም ጠላህም እያንዳንዱ ለተፈጠረው ነገር ዋጋህም ማግኘት አለብህ አለችና ብሌን ማሰብ ጀመረች። እኔ በፍጹም አንቺ ላምንሽ አልችልም። ከተኛሽበት ተነስተሽ ሳሚን እየገተትሽ ይዘሽ ስትገቢ ነበር። ጭራሽ ከውሽማሽ ጋር ሄደሽ ከእናቴ ጋር ነኝ ስትይ በጣም የምታሳፍሪና ጉደኛ ነሽ ብሎ ሲላት ብሌን ራሷን መቆጣጠር አቅቷት ጦሽ ነው ያለችው ማለት ነው። እኔን በቃ ይሄን ያክል ነው እንዴ የምታምነኝ? ይሄን ያክል ነው እንዴ ለእኔ ቦታ ያለህ? ዳግም እባክህ ተረዳኝ ብላ ብትለውም በተደጋጋሚ ዳግም ስልኩን ሲዘጋው የበለጥ ተናደደችና ራሷን መቆጣጠር አቅቷት ስልኩን ዘጋግታ መንገዷን ቀጠለች። ወይዘሮ ገነት ከቃል ጋር የነበራት ቆይታ ይሄንን ይመስላል ማለት ነው። ሳሚና ብሌን እንግዲህ አብረው ቁጭ ብለው እያወሩ ሳለ ሳሚ እኔ ላንተ ምንም ነኝ። እስካሁን ድረስ ብዙ ነገር አድርገህልኛል። ከጥቃትም ጠብቀኸኛል። እኔን ለማስደሰት ብዙ ነገር እያደረግክ ነው ሳሚ። እኔ ደግሞ ምን ያህል ዳግምን እንደምወደውና እንደማፈቅረው መረዳት መቻል አለብህ።
እሱን አጥቼ በፍጹም መኖር አልችልም። ስለዚህ እባክህ ከኔ አጠገብ ራቅና የራስህን ህይወት እንድኖር እፈልጋለሁ ብላ አለች። ወይዘሮ ገነት እንግዲህ ከቃል ጋር የአንዴና የመጨረሻ ይቅር ከተባባሉ ቢሆንም ሰላምዬም ደግሞ በር ላይ ቆማ እያየች ነበር። ብሌን ጥሩ ውሳኔ ነው የኔ ልጅ፣ ስታለቅሽ ማየትም አልፈልግም። ሳሚ በጣም ጥሩና መልካም ሰው ነው። አንቺ ዝም ባልሽ ቁጥር የሚወድሽና የሚያፈቅርሽ እንደሆነ ግልጽ ነው። አንቺ ግን ለሱ ምንም አይነት ስሜት ከሌለሽ ከዳግም ጋር ከሆነ አብራችሁ የምትኖሩት በቃ ከህይወትሽ አስወጪ። በኋላ ትጎጃለሽ፣ ብዙ ነገር ትሆኛለሽ፣ ከምታስቢው በላይ ትሰቃያለሽ። ከሁለት አንደኛው መርጠሽ የራስሽን ህይወት ማስተካከል አለብሽ። የኔ ልጅ አንቺ ተጎድተሽ ስታለቅሽ ማየት አልፈልግም ብላ ሰላም እንግዲህ ለብሌን ያላት አመለካከት በጣም ደስ ይላል። ሳሚም ደግሞ የኔ ቆንጆ እኔ ካንቺ ምንም ነገርም አልፈልግም፣ የምፈልገው ብቻ አንቺ ደስተኛ ሆነሽልኝ ማየት ነው ብሎ አለ። ከዛ እሺ አመሰግናለሁ፣ ግን ምንም ቢፈጠር ምንም እኔ ካንተ ጋር መሆን አልፈልግም። ዳግምን ምን ያህል እንደምወደውና እንደማፈቅረው እያወቅ ይሄን ነገር ማድረግ በጣም አደገኛና ከባድ ነው። ስለዚህ እባክህ ልለምን ሳሚ፣ አንተ በጣም ጥሩና መልካም ሰው ነህ። ካሁኑ ከዚህ ከቤቱ ልቅ ብለህ ሄድልኝ ብላ አለችው። እርግጠኛ ነሽ ብሌን? እኔን ጠልተሽኛል? እኔን አትፈልጊኝም? እኔን አትወጂኝም? እያለ በተደጋጋሚ መጠየቅ ጀመረ። ሰላምዬ አዎ አልፈልግህም በይው፣ ብሌን እንድትጎጅና እንድትሰቃይ አልፈልግም ብላ ወደ እነሱ ዘንድ መጣችና ወይዘሮ ገነት ለሰላም ስልክ ደወለችላት። ልጅሽ ቃል ብላ ስትላት በጣም ደነገጠችና ከዛ ቦታ ላይ እየበረረች ሄደች። ሳሚም እንግዲህ ብሌን እስካሁን ድረስ ያለ ፍላጎትሽና ያላንቺ ፍቃድ እንደዚህ ስላደረግኩሽ በጣም ይቅርበኝ። ሲቀጥል አንቺ መልካምና ጥሩ ሴት ነሽ። ሁሌም ክፉሽን እንዲነካሽ አልፈልግም። እኔ ብቻ የምፈልግሽ ከሆነ አንቺ ደግሞ አፋውጥተሽ እንደዚህ ካልሽኝ ለእኔ ምንም አይነት ስሜት እንደሌለሽ ያረጋግጣል። ብሌን ስለ ሁሉም ነገር በጣም አመሰግናለሁኝ፣ ግን እመኒኝ ነገ ጧት በዳግም ሀዘንን እንጂ ደስታን አታተርፊም ብሎ አላት። እኔ ቢያንስ እንኳን ሁሉም ነገር ይቅር እዚህ ልሆንና ከአቶ በኃይሉ ልጠብቅሽ እያለ ቢለምናትም መጨረሻ ላይ ሰላም እሳት ጎርሳ ስትወጣ ሁለታቸውም ተከትለው ሲሄዱ ወደ ወይዘሮ ገነት ቤት ቃል እዛ የብሌንን ልብስ ለብሳ ምግቧን በልታና ውሃን ጠጥታ እንግዲህ ወይዘሮ ሰላምም በጣም ስለከፋትና ገነት ያለቻትን ነገር ስትሰማ ልጄ ላይ ይሄን ነገር ማድረጌ በጣም ተሳስቻለሁ፣ ይቅር እንድትለኝ እፈልጋለሁኝ ብላ ስትወስን እሷም ደግሞ እግሯ ላይ ተደፍታ ቃልዬ እኔ በጣም ብዙ ነገር በድዬሻለሁ፣ ግን ጣልችሽ አይደለም፣ እባክሽ ይቅር በይኝ እያለች ልመናዋን ቀጠለች። ሳሚ አንቺ አስመሳይ ቃል፣ እዚህ ቤት ያሉትን ሰው ሁሉንም ልታስመስይና ልትሸውጅ ትችያለሽ፣ እኔን ግን በፍጹም ልትሰውጅኝ አትይም። አሁን ወደዛ ቤት ለመመለስ የምታደርጊው ነገር ነው፣ ጠብቂ ብሎ አለ ማለት ነው። ብሌንም እንግዲህ ቃል እያስመሰለች መሆኑን 100% ተረድታለች። ወደ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ።